ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ተገኘን። ዛሬም እንደተለመደው ለእናንተ የሚመጥኑ ዩናይትዳዊ የሆኑ ዜናዎችን ይዘንላችሁ ተገኘን። ትላንት እንደው ፈረንጆች አብሶሊዮት ሲኔማ ይላሉ። በጣም ሲደነቁ፣ በጣም ሲዝናኑ በአንድ ነገር የሚጠቀሙት ቃል ነው እና ትላንት በእግር ኳሱም እንደዚሁ በጣም ሲኒማ የሆነ ፊልም የሆነ ድርሰት የሚመስል ጨዋታ ተመለከትን እና በዚህ ጨዋታ ውስጥ ደግሞ ራሳችንን ዩናይትድን ተመለከትን። ዩናይትድ ከፔዥና ከሙኒክ ከመሳሰሉ ቡድኖች ጋር ነው አውሮፓ ሻምፒዮንስ ሊግ ቀጣይ ሲዝን የሚፎካከረው እና እንደው ዩናይትድን እንዴት እንየው በነኚህ ቡድኖች መነጽር የሚለውን በመጀመሪያው የዜና ክፍል እንዲሁም የምንወያይ ነው የሚሆነው። በጣም ወሳኝ እና ጥሩ የሆነ ውይይት ነው ብዬ በግሌ አስባለሁ። ቤተሰቦች ከዛ የአማድን ነገር እናነሳለን። አማድ በራስ መተማመኑ ወርዷል። ትላንትስ ካዛሜሮ እንደው ግማሽ የሜዳውን ክፍል ያህል ሮጦ አማድን ብቻውን የሆነ ነገር ሲለው ነበር እና ምንድን ነው ያለው ካዛሜሮ? ብሩኖ ፈርናንዴዝም ስለ አማድ የሚነግረን ነገር አለ። ይሄን ጉዳይ እናወራለን። ዩናይትድ ሰዎች በአዲስ አሰልጣኝ ቅጥር ጉዳይ ላይ ወሳኝ የሆነ ስብሰባ ያደርጋሉ ተብሏል። በቀጣይ ሳምንት ነው ይህን ስብሰባ የሚያደርጉት። ነገር ግን ሉዊስ ኤንሪኬ ትላንት ጨዋታ እንደተመለከታችሁት አሰልጣኙ በደንብ ብቃቱን በተለይ ያሳየበት ጨዋታ ነው ብዬ ነው የማስበው እና ዩናይትድ ቤት ውስጥ አዲስ አሰልጣኝ ለመቅጠር ሁሉንም መስፈርቶች ቲክ የሚያደርግ አሰልጣኝ ሉዊስ ኤንሪኬ ነው ብሏል ኤስፔን ጋዜጣ። እና በዚህ በቀጣዩ አዲስ አሰልጣኝ የዩናይትድ ቅጥር ጉዳይ ላይ በካሪክም ቢሆን እንደው ኮንትራት የመሰጠቱ የመፈረሙ ጉዳይ ላይ ፋብሪሶ ሮማኖ ንግግር አለ፣ እውነታው አለ፣ ያለው ዜና አለ። እሱ ነግራችኋለሁ። ስለ ሉዊስ ኤንሪኬም እንደው የዩናይትድ እድል በተመለከተ እንዲሁ መረጃ ደርሳችሁና የግል ሀሳቤን ደግሞ እዛ ላይ ይሰጣለሁ። ይሄን ነገር እናያለን። ከዛ በተለመዱ የዝውውር ዜናዎችም እንዲሁ እንገናኛለን። በተለይ ኮቢ ሜሮ አዲስ ኮንትራት ፈረመ። በጣም የሚያስደስት ዜና ነው። አሞድሪም ለ1 ዓመት ያህል ልጅ ገሎታል። ካሪክ ግን መልሶ አንስቶ ህይወት ነፍስ ዘርቶበታል። የሚያስደስት ዜና ፋብሪሶ ሮማኖ በኮንትራቱ ዙሪያ አብስሮናል። ከዚያ የተለመዱ ዜናዎች የዝውውር ለምሳሌ የሌት አንደርሰን ዝውውር ጉዳይ አሁን በተለይ በደንብ አቅጣጫ የያዘ መስሏል። ምንድን ነው በዚህ ተጫዋች ዝውውር ጉዳይ ላይ ያለው ወቅታዊ ነገር የሚለውን በግልጽ እነግራችኋለሁ። እንደተለመደው ይህን ቪዲዮ ላይክ በማድረግ 700 ከቻላችሁ ደግሞ 800 ላይክ ብታደርሱት በጣም ደስ ይለኛል። ቤተሰቦች ላይክ አድርጉ፣ አብራችሁኝ ሁኑ። መልካም ቆይታ። ትላንት ምሽት የአውሮፓ መድረክ ጨዋታዎች ነበሩ። እንግዲህ በተለይ የአውሮፓ ሻምፒዮንስ ሊግ በጣም የሚጠበቅ ጨዋታ ነበር። የፒኤስጂ እና የባየር ሙኒክን ጨዋታ እንደው ተመልክታችሁ ዩናይትድ ቀጣይ ሲዝን ላይ በአውሮፓ ሻምፒዮንስ ሊግ ተፎካካሪ ሲሆን የሚገጥመው እነኝን ቡድኖች ነው፣ ሌላ አይደለም። ቤተሰቦች ፒኤስጂንም እንዲሁም ባየር ሙኒክንም ሊያገኝ ይችላል። ባርሴሎናንም በሉ ወይ ሪያል ማድሪድን የመግጠም እድሉ በጣም ሰፊ ነው። እንግዲህ በአዲሱ ፎርማት እንደዚህ አይነት ፌክስቸሮች ይገጥሙናል። ዩናይትድ እውነት በትላንቱ አይነት ሌቨል ባየናቸው የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ ለመፎካከር ብቁ ቡድን ነው ወይ ብላችሁ አላሰባችሁም ወይ? ቤተሰቦች እዚህ ጋር በጣም ሆነስት የሆነ አስተያየታችሁን ነው የምፈልገው። ማንቸስተር ዩናይትድ ከትላንቱ አይነት የፔዥ ከሉዊስ ኤንሪኬው እንዲሁም ከቪሰንት ኮምፓኒው ባየር ሙኒክ ጋር የመፎካከር አቅም አለው ወይ? ወይንስ ከነኚህ ሁለት ክለቦች ጋር የሚመጣጠን ቡድን ገንብቶ ከነኚህ ሁለት ቡድኖች አሰልጣኞች ጋር የሚያፎካክረውን አዲስ አሰልጣኝ ቀጥሮ ለቀጣይ የአውሮፓ ሻምፒዮንስ ሊግ ብቁ ሆኖ መወዳደር ይችላሉ? ጥሩ ተፎካካሪ ይሆናሉ ወይ ቡድኑ የሚል እንደው እንደ ጥያቄም ነው እዚህ ጋር ለእናንተ የማቀርበው። ቤተሰቦች ሀሳባችሁን እንድትሰጡበት። ዩናይትድ ከተሳትፎ በዘለለ ውጤታማ እንዲሆን ከተፈለገ በክለቡ ትልቅ ስራ መሰራት የለበትም ወይ? እንደው ዩናይትድ ቻምፒዮንስ ሊግ ገባ፣ ኦኬ በቃ በጣም ደስ ያለን። ኤክሳይትመንቱ በጣም ትልቅ ነው። በተለይ ከብሬንትፎርድ ድል በኋላ ቡድኑ መግባቱን ኦልሞስት ስላረጋገጠ ሁላችንም ደስተኛ ነን። ግን በትላንቱ ሌቭል ላይ ያሉ ቡድኖችን ለመግጠም ይሄ ማንቸስተር ዩናይትድ ቡድን በቂ ነው ወይ የሚለውን ጥያቄ አይምራችሁ ውስጥ እንዲመጣና እንደው ስለ ቡድናችሁ ጥንካሬ እንድታስቡ ይበልጥ የሚያደርግ ጨዋታ ነው ትላንት የተመለከትነው እና አሁን ስለዚህ ጨዋታ እንደው መነሻ አድርጌ ያወራሁት ምን ያህል መጠናከር እንዳለብን ዩናይትድ በእንደዚህ አይነት መድረኮች ላይ ለመፎካከር ገና ቡድኑ ብዙ የሚቀረው ነገር እንዳለ ለማሳየት ያህል ነው እና
ይሄ ድርሰት የሚመስል እንደው በእግር ኳስ ታይቶ የማይታወቅ ሉዊስ ኤንሪኬ ጨዋታው ከተጠናቀቀ በኋላ ምናልባት በአሰልጣኝነት ህይወቴ ነው ያለው በእግር ኳስ አሰልጣኝነት ህይወቴ እንደዚህ አይነት ጨዋታ እንዲሁ ገጥሞኝ አያውቅም ብሎ የገለጸበት 5-4 የተጠናቀቀበት እጅግ በጣም የሚያስገርም የሆነ ጨዋታ ነው ትላንት የተመለከትነው ማለት ነው። እና አንተ ታጠቃለህ ኦኬ ፒኤስዤ ያጠቃል አጥቅቶናል ብሎ ሴት ባክ የማያደርጉ በቃ ፒኤስዤ ለፒኤስዤ እጅ ሰጥተው የበላይነቱን አምነው ተቀብለው እጅ ሰጥተው ሴት ባክ አድርገው ወደኋላ ያልተከላከለ ቡድን ነው እንግዲህ ባየር ሙኒክ። እናንተ ታጠቃላችሁ ኢትስ ኦኬ በቃ እኛም እናጠቃለን። እናንተ 3 ወይ 4 ታገባላችሁ እኛም አጥቅተን ወይ 3-4 እናገባለን በሚል በሁለቱም በኩል የመጠቃቃት ጨዋታ በቃ በጣም አዝናኝ የሆነ ብዙዎች ያደነቁት ብዙዎች የተዝናኑበትን በአስደናቂ የሆነ የሻምፒዮንስ ሊግ ምሽት ነው ትላንት ያየነው እና እነኚህ ሁለት ቡድኖች እግር ኳስ የምታሳየንን ሁሉንም ነገር በአንድ ጨዋታ አሳይተውናል ማለት ነው። ጎልን የሚናፍቁ ጨዋታን የሚናፍቁ መከላከልን እንዲሁም ማጥቃትን በደንብ አድርገው የማጥቃትን እግር ኳስ ያለ እረፍት ኳስን በዛ መልኩ እንደዚሁ ስትንቀለቀል ማየት ስለሚወዱ ለናፈቁ የእግር ኳስ ቤተሰቦች ጥም ቆራጭ የሆነ ጨዋታ ነው ትላንት የተመለከትነው ማለት ነው። እና እኔ እነኝህን ውድድሮች ትላንት ከተመለከትኩ በኋላ ስለ ማንቸስተር ዩናይትድ ቀጣይ አሰልጣኝ ቅጥር ይበልጥ እንዳስብ ነው የሆንኩት እና ዩናይትድ ቀጣይ ሲዝን ላይ እንደው ምንድን ነው የሚሆነው ከነዚህ ቡድኖች ጋር ሲገጥም የሚለውን እየተመለከትኩ አይምሮዬ ውስጥ የመጣ ትልቅ ጥያቄ ነው ማለት ነው። እናንተም አይምሮ ውስጥ የመጣ ጥያቄ ሊሆን ይችላል እና ሉዊስ ኤንሪኬ ጨዋታው ካለቀ በኋላ እንደዚህ ብሎ ተናገረ። እስቲ ተመልከቷቸው ሜዳ ላይ የነበሩ ተጫዋቾችን አለ በተለይ ሙሪኮችን ያሉ እነ ሃሪኬን፣ እነ ሉዊስ ዲያዝ፣ እነ ማይክል ኦሊሴ፣ እነ ክራቨትስኬሊያ፣ እነ ዴምቤሌ፣ እነ ቪቲኒያ፣ እነ ዶያል፣ እነ ኪሚች፣ ጆዋው ኔቬስ፣ ባርኮላ ያለ ጠራን ለጨዋታው ውበት የሰጡት ተጫዋቾች እነኚህ በዓለማችን ምርጥ የሆኑ ተጫዋቾች በሁለቱም ቡድኖች መካከል ሜዳ ላይ መኖራቸው ነው ብሎ ሙኒኮች ግን እነኚህን ተጫዋቾች ከየት ነው ያመጧቸው በሚል በቀልድ መልክ እነ ሃሪኬንን እነ ኦሊሴን እና እነ ሉዊስ ዲያዝን እንደዚሁ ጠቀሰ ማለት ነው። እና እነዚህ ሶስት ተጫዋቾች በጣም የሚያስገርሙ ለባየር ሙኒክ በድምሩ ያስቆጠሯቸው የጎል እና የአሲስት ብዛት 163 መሆኑ ነው። እኔ ብዙ የሶስትዮሽ ጥምረት አጥቂዎችን ተመልክተናል በተለያየ ጊዜ በተለያዩ ቡድኖች ውስጥ ግን እንደነ ኬን ኦሊሴና ዲያዝ የቁጥር መጠን ያለው በጎልና በአሲስት እኩል የቁጥር መጠን ያለው የአጥቂ መስመር እኔ አይቼ ሰምቼም አላውቅም በእኔ እድሜ ነው የምላችሁ። ለምሳሌ ኬን 59 ጎል አግብቶ 7 አሲስት አድርጓል። ኦሊሴ 22 ጎል አግብቶ 26 አሲስት አድርጓል። ዲያዝ 28 ጎሎችን አስቆጥሮ 21 አሲስት አድርጓል። ስለ ቡንደስሊጋው ስታንዳርድ የቡንደስሊጋውን ደረጃ እና የቡንደስሊጋው ኮምፒቲሽን ሌቭል ምናልባት ጥያቄ ሊነሳበት ይችላል። ሌሎች ቡድኖች እንደ ሙኒክ ተፎካካሪ ናቸው ወይ የሚለው እንዳለ ሆኖ ግን ይሄ አጥቂ መስመር በቡንደስሊጋው ብቻ አይደለም ደግሞ እንደው ሌላ ሊግ ውስጥ ቢሄዱ ለምሳሌ እንግሊዝ ፕሪሚየር ሊግ ቢመጣ ባየር ሙኒክ ይህንን ያህል ጎል ስለማስቆጠሩ እንደው በድፍረት መናገር ትችላላችሁ። የትኛውንም ቲም ቢገጥም በየትኛውም ሊግ ሄዶ ቢጫወት ሙኒክ የጎል ዝናብ ሊያዘንብ የሚችል ቡድን መሆኑን የምትረዱት ፒኤስዤ በጣም ጠንካራ ቡድን ነው። ፒኤስዤ ላይ ሄዶ ማድረጉ ነው። ፒኤስዤ ላይ ብቻ አይደለም፣ ሪያል ማድሪድ ሳንቲያጎ በርናባው ላይ ሄደው ይሄን አድርጓል እና ከየትኛውም የአውሮፓ ትልልቅ ግዙፍ ክለቦች ጋር ሲገጥሙ የሚያደርጉት ኖርማል የሆነ ነገር ነው ይሄ። ስለዚህ ዩናይትድ አሁን ባሉት የአጥቂ መስመር ተጫዋቾች ነው ወይ አሁን በያዛቸው ነው ወይ እንደው በድምሩ አጠቃላይ ስንደምር 30 እንኳን የማይሞላ 30 ጎል የማይሞላ ቤተሰቦች በእንግሊዝ ፕሪሚየር ሊግ ነው። ኦፍኮርስ ብዙ ውድድሮች ላይ ዩናይትድ ስላልተሳተፈ ምናልባት ያ ለዩናይትድ አጥቂዎች ቁጥር ጎል መቀነስ ምክንያት ሆኖ ሊሆን ይችላል። ግን እንደው ፕሮፐርሊ እናወራ ካልን ከነኚህ ተጫዋቾች ጋር ነው ወይ ማንቸስተር ዩናይትድ የሚፎካከረው የሚለውን ወደኋላ ቆም ብሎ ማሰብ እና ቡድኑን ለማጠናከር እንዲሁም ትልቅ እርምጃ ወደፊት መራመድ እንዳለብን ነው እኔ በግሌ እንዲሰማኝ ያደረገው ማለት ነው። የሚያስገርማችሁ ኦሊሴን በወቅቱ በ2022 የክረምት የዝውውር መስኮት ላይ 35 ሚሊዮን ፓውንድ ብቻ ከፍለን ማግኘት እንችል ነበር ግን ይሄን ተጫዋች ሳናስፈርም ቀረንና በወቅቱ ወደ ዩናይትድ የመምጣት እድል በጣም ሰፊ ነበር። ዩናይትድ እንደውም ተቃርቧል የሚሉ ዜናዎች እየወጡ ነበር በወቅቱ። ይሄን የክንፍ መስመር ተጫዋች ተውንና ግን በጣም ከፍተኛ ገንዘብ አውጥተን 85 ሚሊዮን ፓውንድ አውጥተን ማለት ነው እንግዲህ ባለንዶር ሁሉ ከበላ በሚል አንቀጽ ተካቶ አንቶኒን አስፈረመን ማለት ነው ከፈረንሳይ አንቶኒን አስፈረመን ከአያክስ ማለት ነው እና
የማንቸስተር ዩናይትድ እጅግ ስህተት የተሞላበት የዝውውር አካሄድ እንዲሁ ዋጋ እያስከፈለን እንደሆነ በደንብ በግልጽ ማሳያ ነው ይሄ ነገር ማለት ነው። አሁን ኦሊሴ ዓለማችን ላይ ካሉ በጣም ኤሊት ከሆኑ ዊንገሮች መካከል አንዱ ነው። ዩናይትድ ግን ሊያስፈርመው ተቃርቦ ሚስ ያደረገው ተጫዋች ነው። ኢማጅን አሁን ባየር ሙኒኮች በዚህ ብቻ አላበቁም። እነኝህን ሶስት የአጥቂ መስመር ተጫዋቾች ይዘው ቀጣይ ማንን እየፈለጉ መሰላቸው ቤተሰቦች? የኒውካስል ዩናይትዱን አንቶኒ ጎርደንን ይፈልጋሉ። ይሄ ቁርጠኝነት ነው እንግዲህ አሁን ወደ ዩናይትድ አመራሮች መምጣት ያለበት። ይሄን በመሰለ የአጥቂ መስመር ላይ አንቶኒ ጎርደንን መጨመር ሙኒኮች እንደው ምንድን ነው ያሰቡት? የአውሮፓን እግር ኳስ በዚህ መልኩ ተቆጣጥሯል። አሁን የቀራቸው የአውሮፓ ሻምፒዮንስ ሊግ ዋንጫን መብላት ብቻ ነው እና የሚቀለብሱትም ይመስላል። ኦፍኮርስ ፔዥ የቀላል ቡድን አይደለም፣ ግን በሜዳቸው ሲጫወቱ ደግሞ ታውቃላችሁ አሊያንዝ ላይ አሬና ላይ ሲሆን ነው የሚሆንባቸው። ፔዥዎች ቀላል ፈተና አይገጥማቸውም ለማለት ነው ባጭሩ። ግን እርግጠኛ መሆን አንችልም። ይሄን ቀልብሰው የማለፍ እድል አላቸው። ባየር ሙኒኮች ግን ደግሞ በዚህ ቲማቸው አልረኩም። አሁንም ጎርደንን ይፈልጋሉ ከኒውካስል። ባሌባንም ለመውሰድ እንደው አልመረጣቸውም እንጂ ካርሎስ ባሌባ ከዩናይትድ ጋር ፉክክር ውስጥ አሉበት ማለት ነው ይዤ እና ይሄ የሙኒክ አካሄድ የሚታይ ምን ያህል የክለቡ ሰዎች አምቢሽን እንዳላቸው ኢቨን አሁን እያሳኩ ባሉት ወደ 163 ጎልና አሲስት ያለውን ቲም ይበልጥ ለማጠናከር ምን ያህል እየሰሩ እንደሆነ ነው እንግዲህ እየተመለከትኩ ያለሁት ማለት ነው። ኒኮላስ ጃክሰን በውሰት አመጡ። አሁን መልሰው ለቼልሲ ይሰጡትና እሱን ይተካልናል ብለው እኮ ነው ጎርደንን አሁን እየፈለጉ የሚገኙት። እዚህ ስፔት ዩናይትድ ጋር አንድ ፕሮፐር የሆነ ግራ ክንፍ የአጥቂ መስመር ተጫዋች የለንም እያለን እኮ ስለ አንድ የክንፍ አጥቂ መስመር ተጫዋች እየተመለከትን እያለምን ነው። ገና ዩናይትድ ማንን ያስፈርማል እያለን እያወራን ነው የምንገኘው። ሙኒክ ቤት ግን ምርጫዎች አሉ፣ ያማርጣሉ ማለት ነው። እና ኦፍኮርስ አሁን ባለንበት ወቅት አሁን ባለንበት ሁኔታ እንደዚህ አይነት ምርጫ ውስጥ እኔ መግባት አልፈልግም። ምክንያቱም ሰው ባለው አቅሙ ባለው ነገር ነው እንግዲህ ሊያለም የሚችለው። ሙኒክ ያለበት ለግዠሪ እና ሁኔታ ዩናይትድ ቤት ውስጥ የለም። ታውቃላችሁ ነገሮች በጣም ስርስር ያሉ ናቸው። ትንሽ ገንዘብ አሁን በዩናይትድ ቤት ውስጥ ዝም ብሎ አይወጣም። ለዝውውርም ይሁን ለተለያዩ ወጪዎች በጣም ጥንቃቄ ይደረጋል። የወደፊት ኮስቱ ቫሉ ይታያል። በሙኒክ ቤት ግን ፍሬ የሆነ ቡድን የማጠናከር ስሜት ልክ በሲቲ ቤት እንዳለው ሁሉ የተፎካካሪነት እንዲሁም አሁን ባለው ጠንካራ ቡድን ውስጥ ያለመርካት ስሜት ነው ያየሁት። ያ ነገር ወደ ዩናይትድ ቢመጣ በጣም ደስ ይለኛል። አለበለዚያ እንደ ትላንቱ አይነት የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ባየንበት ዩናይትድ ተፎካካሪ ይሆናል በሻምፒዮንስ ሊግ ብሎ ማሰብ በጣም 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 ከባድ ነው። ሪሊ ቤተሰቦች ይሄን ነገር እንድታዘቡ ሆኛሉ። እናንተም ትዝብት ካላችሁ እንግዲህ ኮሜንቱ ላይ አስተያየታችሁን በዚህ ጉዳይ ላይ መስጠት ትችላላችሁ። አሁን ይህን ነገር በዚሁ እንግታና ወደ አማድ ጉዳይ ላምራ። ትላንት በሰራሁት ቪዲዮ ላይ ስለ አማድ አውርቼ ነበር። አማድ ልክ አይደለም። አማድ ብቻ አይደለም፣ ኦፍኮርስ ብራያን ምቡሞም ልክ አይደለም። ይሄ ተጫዋች በተለይ ከአፍሪካ ዋንጫ ከተመለሱ በኋላ ልጆቹ ልክ አይደሉም። ለመጨረሻ ጊዜ ጎል ያስቆጠሩበትን ቀን እንደው ሳስታውስ አማድ በጣም የቆየ ይመስለኛል። አይ ቲንክ ከበርንመዝ ጋር መሰለኝ ጎል ያስቆጠረው ባልሳሳት። ብራያን ምቡሞ ቶተንሃም ላይ ነው ጎል ያስቆጠረው። በጣም ሩቅ ስለሆነ ነው እንግዲህ ወራቶች ተቆጥረዋል። እና እነኚህ ሁለት ተጫዋቾች ራሳቸውን በተለይ ካሪክ ከመጣ በኋላ በጣም አዳክመዋል እና አማድ በደንብ መሻሻል አለበት ብዬ ሳወራ ነበር። በተለይ አውትፑቱ ላይ ነው ትልቅ ጥያቄ ያለኝ የአማድ። የሚያሳዝነው ነገር ግን ዩናይትድ ዋን አሁንም ያለው ብቸኛ ተጫዋች አማድ ነው። አንድ ለአንድ ነው ሲገናኝ ትንሽ የተከላካይ መስመር ይረብሻል ብለን የምናስበው ተጫዋቻችን ነው አማድ። አሁንም ቢሆን ጥሩ የሆነ ስኪል ያለው ልጅ ነው፣ ግን ደግሞ ተጫዋቹ በራስ መተማመኑን አጥቷል ይመስለኛል። በራስ መተማመኑን አጥቷል። እንደዚያ ያለ ብሩኖ ፈርናንዴስ ጨዋታው ከተጠናቀቀ በኋላ ስለ አማድ ሲጠየቅ አማድ ዛሬ እድለኛ አልነበረም ነው ያለው። እንደተመለከታችሁት በታክቲካዊ ምክንያት ተጫዋቹን ቀይሮ አስወጥቶታል። ካሪክ መከላከልን ስለመረጠ ናዝራዊን አስገብቶ እሱን ከረፍት በኋላ አስወጥቶታል። ግን ብሩኖ ምን ይላል? አብዛኛውን ጊዜ ያለ ስለ ስታት እንዲሁ እግር ኳስ ላይ መጨነቅ የለብንም ነው እሱ የሚለው። አማድ ለቲሙ ሜዳ ላይ የሚያደርገው ነገር የማይታመን ነው። ሁል ጊዜም ቢሆን ይከላከላል፣ ሁል ጊዜም ቢሆን እድሎችን ይፈጥራል፣ አንዳንድ ጊዜ ያስቆጥራል።
እንደውም በዛሬው ጨዋታ ላይ አስቆጥሮ ነበር፣ ግን ኦፍሳይድ ተብሎ ተሽሮበታል አለ ብሩኖ። ብሩኖ በራሱ የሰጠውን ኳስ ነው እንግዲህ አስቆጥሮ ኦፍሳይድ የሆነበት። በጣም የጓጓ የቸኮለ ይመስለኛል አማድ እንጂ እንደው ላይኑን ጠብቆ በደንብ ቢወጣለት ኖሮ ለብሩኖ ፈርናንዴዝም ሁለተኛ አሲስት የሆነው ነበር። ግን ኦፍሳይድ በጣም በግልጽ ነው የገባው። ሌላም የሞከረው ኳስ ብሎክ ተደረገበት እንጂ ሞክሮ ነበር ጥሩ ኳስ ይላል እና ለሁለተኛውም የዩናይትድ ጎል መቆጠር የእሱ አስተዋጽኦ ትልቅ ነበረ ሲል ብሩኖ ፈርናንዴዝ ያሞካሸዋል እና በዩናይትድ ቤት ስትጫወቱ ያለው ፕሬዠር በጣም ከፍተኛ ነው። ተጫዋቹ ጎል እያስቆጠረ ወይ አሲስት እያደረገ ላይሆን ይችላል። ነገር ግን እመኑኝ አብዛኛውን ጊዜ እሱ ሜዳ ላይ እያለ የሚሰራው ነገር ለእኛ በጣም ጠቃሚ ነው ሲል ነው። ከቁጥር ከስታት ከጎል ከአሲስት በላይ አማድ ሜዳ ውስጥ መኖሩ በራሱ ለዩናይትድ ቡድን ትልቅ ጠቀሜታ እንዳለው ብሩኖ ፈርናንዴስ የተናገረለት። እዚህ ጋር እንደው የአማድን ነገር እንዳነሳ ያደረገኝ ምንድን ነው፣ ትላንት ጎሉ ከተቆጠረ በኋላ ሁለተኛው ጎል ካሳሜሮ የሜዳውን ግማሽ ያህል ሮጦ ቤተሰቦች የሜዳውን ግማሽ ያህል ሮጦ በቀጥታ አማድን ነው ያገኘው እና አማድን ሲያበረታታው ይታያል። በቃ አንተ ነህ የጎል እንዲቆጠር ያደረግከው ያንተ ውጤት ነው እያለ ካሳሜሮ እንግዲህ ተጫዋቹን ሲያበረታታው ነው ትላንት ቪዲዮ ላይ የተመለከትኩት። አይ ቲንክ ልብ ብላችሁት ሊሆን ይችላል ቤተሰቦች። ይህ የሚያሳያችሁ ምንድን ነው መሰላችሁ? ተጫዋቹ ምን ያህል በራስ መተማመኑ እየወረደ እንደመጣና ካሳሜሮ ይህን ጀግንነት በመፈጸሙ ያችን ታክል በመውረዱና እንደው ኳሱ ብሩኖ ፈርናንዴዝ ጋር በመድረሱ አንድ ጎል በመቆጠሩ ምክንያት እንደው ኮንፊደንሱን እንዲገነባ ተጫዋቹ እያበረታታው ነው የነበረው ካሳሜሮ ማለት ነው። እና አማድ ተቀይሮ መውጣቱ ኦፍኮርስ በዛ ጨዋታ ላይ እድለኛ አልነበርም። እኔ ማይክል ካሪክ የሰራው እዛች ጋር በጣም ወሳኝ የሆነች ስራ አለ። ቅያሬውም በጣም አስገዳጅ እና ወሳኝ ነው። ዩናይትድ ውጤት ይዞ እንዲወጣ አድርጎታል ብዬ ነው እኔ በግሌ የምገምተው። ተጫዋቹን ምናልባት ላያስደስተው ቢችልም ግን አጠቃላይ የቡድኑን ውጤት የወሰነ የዩናይትድን የአውሮፓ ሻምፒዮንስ ሊግ ትኬት መቁረጥ እንዲሁ ያረጋገጠ በጣም ብልጣብልጥ የሆነ ቅያሬ ስለሆነ ይሄን ጉዳይ አማድም ቢሆን አምሮ የሚቀበለው ነው የሚመስለኝ። ግን ይበልጥ የራስ መተማመኑን እንደማይቀንስበት ተጫዋቹ በቀጣይ ጨዋታዎች ላይ እንዲሁ የመሰለፍ እድልን ሲያገኝ ከዚህ ተሻሽሎ ራሱን የሚያሳይበት ጨዋታ እንደሚሆን በተለይ ሊቨርፑል ጨዋታ እኔ በግሌ እጠብቃለሁ ማለት ነው። እስካሁን ድረስ የአማድ በጣም ቤስት የሆነው ሲዝን ሩበን አሞሪም በነበረ ሰዓት ሲያሳየን የነበረው እንቅስቃሴ ነው። ካሪክ ከመጣ በኋላ እሱ ብቻ አይደለም ብሪያን ምቤሞም ቀንሷል። የአማድ ደግሞ ቤስት የሆነው በፔናልቲ ቦክስ ውስጥ አውትፑቱ በተለይ በደንብ የታየበት የሰንደርላንድ የሎን ቆይታው ነው። በውሰት ተሰጥቶ እዛ የተጫወተበት ስቲል እስካሁን ድረስ የሰንደርላንድ ደጋፊዎች የሚወዱት የሚዘምሩለት ተጫዋች ነው። በጣም የሚያስገርሙ ኳሶችን ነው ሲያስቆጥርላቸው የነበረው። በተለይ ከርቪ የሆኑ ኳሶችን ብዙ ጊዜ እየሞከረ ከተለያዩ ጠባብ አንግሎች ሲያስቆጥር ነበር። አሁን ይህን ኮንፊደንሱን ነው ያጣው ልጁ። ይሄን ኮንፊደንሱን ነው እና የሚመታቸው ኳሶች እስቲ ዝም ብላችሁ ህይወት ቤተሰቦች በራስ መተማመን እንደሌለው የሚያሳዩ ናቸው። ምክንያቱም አንደኛ ቦታ አይቶ አይደለም የሚመታው፣ ሁለተኛ ነገር ደግሞ በድንገት የሆነ እያመነታ የሚመታቸው ኳሶች ስለሆኑ ጥንካሬ የላቸውም። ቦታቸውንም በአግባቡ የለዩ ኳሶችን አይደለም አማድ የሚመታው። ይሄ ደግሞ ከራስ መተማመን ማጣት ጋር የሚመጣ ነገር ስለሆነ እንደው አማድን ያው ዝም ብለን መደገፍ ነው የሚኖርብን። ተጫዋቹ በጣም ጥሩ ክህሎት ያለው ተጫዋች ስለሆነ ማለት ነው። ግን እዚህ ጋር አንድ ነገር ማስመር አለብኝ ቤተሰቦች። ዩናይትድ ስቲል አሁንም ቢሆን እንደ አማድ አይነት በግራ ቦታ አትሊስት ቢያንስ በግራው የክንፍ ቦታ ላይ ዩናይትድ በአማድ ደረጃ 1v1 ሲገናኝ የተቃራኒ ቡድን ተከላካዮችን ማስጨነቅ የሚችል በጣም ፈጣን እና ጉልበታም የሆነ በተለይ ጉልበታም የሆነ የክንፍ መስመር ተጫዋች ዩናይትድ ያስፈልገዋል። በዚህ መልኩ የማጥቃት ኃይላችንን ባላንስ እናደርጋለን። በግራው መስመር ስናጠቃ የቀኙ ስፔስ ይኖራል፣ ይከፈታል። ስለዚህ በቀኙ እንጠቀማለን። የቀኙን ስናጠቃ ደግሞ በግራው በኩል እንዲሁ ክፍተት ይፈጠራል። ምክንያቱም የተቃራኒ ቡድን ተከላካዮች ወደ ቀኙ ወይ ወደ ግራው ስለሚሳቡ በተቃራኒው በሁለቱም አቅጣጫዎች ላይ ዩናይትድ ጥቃት የመፈጸም ጎሎችን የማስቆጠር እንዲሁ ጥሩ የሆነ እድል ስለሚያገኝ ብሩኖም ቢሆን ያለው የማጥቃት ኃይል ባላንስ ስለሚያደርግ እዚህ ጋር የዩናይትድ ትልቅ ስራ ይሰራል ወይም ትልቅ ፈራሚ ያመጣሉ ብለን የግራው ቦታ ላይ እንዲሁ ተስፋ እናደርጋለን። ለማንኛውም እነኚህ ይሄድ ይመስላሉ የትላንት የአውሮፓ ሻምፒዮንስ ሊግ ትዝብቴ። የዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መቃረብ
እንደው በጣም አስደሳች ቢሆንም ግን ትልልቅ ስራዎችን ትልልቅ የሆኑ የቡድን ጥገናዎችን እንድናደርግ የሚያስገድድ እንደሆነ የሚያሳይ ጨዋታ ብዬ የፒኤስጂ እና የባየር ሙኒክን ጨዋታ እንዲሁ ያነሳሁት እና ስለ አማድም ወቅታዊ ብቃት ጉዳይ የግል ሀሳቤንና እንዲሁ መረጃዎችን ያደረስኳችሁ ቤተሰቦች እናንተ በእነኚህ ጉዳዮች ላይ ሀሳብ አስተያየት ካላችሁ ከታች በኮሜንት ልትሰጡኝ ትችላላችሁ። አሁንም መረጃዎቻችን ይቀጥላሉ። አሁንም አብራችሁኝ ሁኑ። ወደ ዜናዎቻችን እንለፍና የመጀመሪያው ዜና የሚሆነው የአሰልጣኝ ቅጥር ጉዳይ ላይ የተመለከተ ነው። የማንቸስተር ዩናይትድ ሰዎች በውስጥ የሚያደርጉትን ውይይት አሁንም ቢሆን ቀጥለውበታል። ማን አዲስ አሰልጣኝ ይሁን እና ማን ነው እንዲሁ በካንዲዴትነት ተይዞ አሁን ዩናይትድን በዋና አሰልጣኝነት መያዝ አለበት የሚለው ላይ እስካሁን ድረስ ውሳኔ ላይ አልደረሱም እና ስቲል አንደር ዲስከሽን ያለ ጉዳይ ነው ተብሎ ትላንት በፋብሪሶ ሮማኖ የዩቲዩብ ቻናሉ ላይ እንዲሁ ተገለጸ ማለት ነው። እና ምንድነው የሚለው ፋብሪሶ ሮማኖ ካሪክ የዩናይትድ ዋና አሰልጣኝ የመሆን እድሉ ከሳምንት እስከ ሳምንት እየጨመረ ነው። በተለይ ቀጣይ ጨዋታችን ላይ ሊቨርፑልን እንደው በኦልድ ትራፎርድ የምናሸንፍና አውሮፓ ሻምፒዮንስ ሊግ ትኬትን 100% የምንቆርጥ ከሆነ የክለቡ ሰዎች አመራሮቹ ለካሪክ ስራውን ይሰጡታል። ይሄ ምንም ጥያቄ የለውም። ቀደም ተብሎም ብሬንትፎርድ እና ሊቨርፑልን ማሸነፍ አሰልጣኙ ስራውን እንዲያገኝ ሊያደርገው እንደሚችል ሲወራ ነበር። ከዛ ውጪ ግን እንደው ከውጤቱ ባለፈ እንዲወደድ ያደረገው ካሪክን ከዚህ በፊትም ኦፍኮርስ እኛም አደርሰናቸዋል። ፋብሪሶ ሮማኖ ደግሞ አውርቶታል። አሰልጣኙ ከተጫዋቾቹ ጋር ያለው ሪሌሽንሽፕ ነው። ጥሩ የሆነ ግንኙነት አለው። ፐርፎርማንስ ዋይዝ ከሆነ የምናየው ግን ፐርፎርማንስ ዋይዝ ከሆነ ዩናይትድ እንደው በጣም ብትተማመኑበት ቡድን አይደለም። ኳስ ኮንትሮል አድርጎ የሚጫወት ቲም አይመስለኝም። አይደለም ግን ደግሞ ሪጋርዲንግ ሪዛልት ስለ ውጤት የምናወራ ከሆነ ደግሞ ግን ማንቸስተር ዩናይትድ የሚፈለግበትን ውጤት እያመጣ ነው እና አሁን ለአመራሮቹም ለመወሰን በጣም ቀላል ይመስለኛል ቤተሰቦች። ምክንያቱም አይ ዶንት ቲንክ ስለ ፐርፎርማንስ ብዙ የሚጨነቁ አይመስለኝም። ዩናይትድ እንደው ፖዚሽን ብልጫ ተወሰደበት 55% ነበር ብሬንትፎርድ፣ ዩናይትድ 45% ነበር ፖዚሽን ብለው በዩናይትድ አመራሮች የሚጨነቁ አይመስለኝም። የማይክል ካሪክ ቡድን በራሱ ታይፒካሊ ሚድልስቦሮም እያለ ብዙ ፖዚሽን የሚወሰድበት ቡድን ነበር እና ግን ውጤት ነው የሚታየው ቅድሚያ የሚሰጠው። ይሄን ውጤት ደግሞ ማይክል ካሪክ አምጥቶታል። ከዛ ውጭ ደግሞ ቡድን ውስጥ የፈጠረው መረጋጋት ነው እና ታክቲካል ክላሪቲ ያሉ ሩበን አሞሪም ነገሮችን ውስብስብ ከሚያደርግበት መንገድ ወጥቶ ግን በጣም ግልጽ የሆነ ተጫዋቾች የሚገባቸውን ታክቲካል ንድፍ ነድፎ ከዩናይትድ ሊደርሺፕ ግሩፕ የሚባሉ አሉ። አይ ቲንክ 4 ወይ 5 መሰሉኝ ተጫዋቾች እነኚህ የቡድኑ መሪ ከሚባሉ ተጫዋቾች ጋር የፈጠረው ጥሩ የሆነ ግንኙነት እና ጥሩ የሆነ ፖዘቲቭ ሄልዝ የሆነ ግንኙነት ካሪክን በመልበሻ ክፍል ውስጥ በጣም ተወዳጅ አድርጎታል ተብሎ ነው የተገለጸው። በተለይ ከብሩኖ ፈርናንዴዝ ጋር ያለው ኮኔክሽን እና መግባባት በጣም ላቅ ያለ ነው። ከማቲያስ ኩኛ ጋር ከካዛሚሮ ጋር በግል ማይክል ካሪክ የሚግባባበት መንገድ ነው እንግዲህ ተጫዋቾቹን በመያዝ ሰውየው በጣም ስኬታማ ስለሆነ ስራውን ሊሰጡት አሁን ደፋ ቀና እያሉ የሚገኙት ማለት ነው። እና ይሄ የፋብሪሶ ሮማኖ መረጃ ነው ቤተሰቦች። አሁን ዝም ብለን ነው ስለ ሌሎች አሰልጣኞች ምናወራ የሚመስለኝ። እንደው አንዳንድ ጋዜጦች ይሄን ይነግሯቸዋል። አሁንም ቢሆኑ ዩናይትዶች አልወሰኑም። ስቲል አንዲሳይድድ ነው። በውስጥ አሁንም እየተወያዩ ነው። ሲዝኑ እስኪያልቅ ይጠብቃሉ አዲስ አሰልጣኝ ለመቅጠር ብላ ብላ እያሉ መረጃዎችን ይነግሩናል። ግን ኦልሬዲ ዲሳይድድ የሆነ ነገር ነው እኔ በግል የሚመስለኝ። ኢቨን ሊቨርፑልን አሸነፍን አላሸነፍንም ይሄ ማተር የሚያደርግ ጉዳይ አይመስለኝም ቤተሰቦች። እንደው ለካሪክ ስራውን ከመስጠት የሚያግዳቸው አይመስለኝም፣ የሚሰጡት ነው እኔ በግል የሚመስለኝ። እና ይሄ ጉዳይ እንግዲህ አሁን እውን ሊሆን የተቃረበ ነገር በስሏል። ስለ ዩናይትድ አዲስ አሰልጣኝ ቅጥርን በተመለከተ እዚህ ጋር ግን እኔ አንድ የማምንበትን ነገር አሁንም በድጋሚ ልናገር። የማምንበትን ነገር ማይክል ካሪክ እኔ ዩናይትድ ከፐርፎርማንስ ጋር ውጤት ቢያመጣ በጣም ደስ ይለኛል። ምክንያቱም ብዙ ጊዜ ከውጤት ይልቅ አሁን ውጤት እያገኘን ስንመጣ የምናየው ደግሞ እና ልንተቸው የምንችለው ካሪክን ከዚህ በኋላ በፐርፎርማንስ ነው የሚሆነው፣ በኳስ ኮንትሮል በምናደርግበት ቡድኑ እንዲሁ ባለው አይደንቲቲ አሁን ካሪክን የምንተቸው እንጂ ውጤት እያገኘን ስንሄድ ደግሞ
ስለ አጨዋወታችን ጥያቄ ማንሳታችን ደግሞ የሆነ ጊዜ የሚቀር አይደለም። ምክንያቱም ዩናይትድ ትልቅ ቡድን ነው። ምንጊዜም ቢሆን በኦልድ ትራፎርድ እንደ ብሬንትፎርድ ካሉ ቡድኖች ጋር ሲገጥም ዩናይትድ ወደኋላ ፈግፍጎ የሚከላከል ቡድን እንዲሆን አንፈልግም። እንደ ባለፈው ሰኞ አይነት ጨዋታ ቤተሰቦች እንደው በጣም ደስተኛ ብንሆንም በውጤቱ ግን ደግሞ ዩናይትድ በተጫወተበት መንገድ በተለይ ከሰከንድ ሀፍ ላይ የዩናይትድ ደጋፊው ደስተኛ እንዳልሆናችሁ ነው እኔ በግሌ የማስበው እና በዚህ መልኩ ሁሌ በየሳምንቱ የሚቀጥል ቡድን ከሆነ ካሪክ ላይ መልሰን ደግሞ ጥያቄ ማንሳታችን አይቀርም። አንዱ የኔ ሀሳብና ጥያቄ ያ ነው። በካሪክ ቅጥር ላይ ሁለተኛ ነገር ደግሞ የማነሳው ለአሰልጣኙ አሁን እየተባለ እንዳለው የረዥም ኮንትራት መስጠት የአራት ዓመት ሊሆን ይችላል። በጣም ሪስኪ ነው ብዬ ነው የማስበው። እኔ በጣም አጭር ኮንትራት ቢሆን በጣም ደስተኛ ነኝ። ምክንያቱም ሌሎች አሰልጣኞች አቬይሌብል ሊሆኑ ስለሚችሉ ካሪክ እንደው ላይሳካለትም ስለሚችሉ ውድድሮች ሊበዙ ስለሚችሉ እንደው ጨለምተኛ እየሆንኩ አይደለም። በጣም ደስተኛ ነኝ ከካሪክ ጋር ዩናይትድ ቢቀጥል ቢሳካለት ግን ደግሞ ረዥም ኮንትራት በተሰጠው ቁጥር የክለቡ ሰዎች ለማሰናበትም እንደዚሁ ሄዚቴት ያደርጋሉ። ልክ አሞሪም ላይ እንዳደረጉት ብዙ ኮስቲ የሆኑ ነገሮች አሉት እና ይሄን ነገር ባያደርጉ እኔ አንድ ደስ ይለኛል። ይሄ የኔ እምነት ነው። በጣም አጭር ኮንትራት ለምሳሌ 1 ዓመት ሲደመር 1 ዓመት ኦፕሽን አድርገው እንደው እሱ ስራውን ቢይዝ አማራጭ ካጣን ነው የምላችሁ። ሌላው ግን እኔ ከወሰኑም አሰልጣኙን እንደው ቀይረን ሌላ አሰልጣኝ ማምጣት አለብን ብለው ካሰቡ ለሉዊስ ኤንሪኬ መሄድ ዩናይትድ ያለው ብቸኛ አማራጭ ይመስለኛል። አይ ዶንት ኖ አላውቅም። ሉዊስ ኤንሪኬን ማግኘት ይችላሉ አይችሉም? እሱ በፒኤስጂ ቤት አዲስ ኮንትራት ሊፈርም ነው፣ እዛው ሊቆየ ነው የሚሉ ዜናዎች ወጥተዋል። በተደጋጋሚ ይህን ሰምታችኋል። ቤተሰቦች የማግኘት እድላቸው ጠባብ እንደሆነ ነው ጋዜጦች የሚነግሩን። ግን ደግሞ ከስፔን የወጣ የኢስፔንን ሪፖርት ትላንት እያየው ነበር እና ሉዊስ ኤንሪኬ የማንቸስተር ዩናይትድ የአሰልጣኝነት ክራይቴሪያዎችን በሙሉ ቲክ የሚያደርግ አሰልጣኝ ነው ብሎ ትላንት አወጣ። እሱ ዩናይትዶች የያዙት ክራይቴሪያ አለ። ይሄ ክራይቴሪያ ለምሳሌ ላሊጋውን የተቆጣጠረ አሰልጣኝ ነው ይሄ ሰው ማለት ነው። እንዲሁም በሊግዋን ይሄንን አድርጎታል ከፔጄ ጋር የተረጋገጠ አሸናፊ አሰልጣኝ ነው በከፍተኛ ደረጃ በአውሮፓ ሻምፒዮንስ ሊግ ትላንት ተመልክታችኋል። ስለ ሉዊስ ኤንሪኬ ማሳያ የሚሆን ትልቅ ጨዋታ ነው ትላንት። ታክቲካል አይደንቲቲ ያለው ቡድን ይገነባል። የአታኪንግ ፊሎሶፊ ያለው አሰልጣኝ ነው። በተለይ በሁለቱ ዊንግ ባክ ተጫዋቾች የሚያጠቃ ኤክስፔሪንስ ያለው ድሬሲንግ ሩሙን መቆጣጠር የሚችል እና ትልቅ የሆነ ፐርሶናሊቲ ያለው ዩናይትድን በሚያክል ትልቅ ቡድን ውስጥ የማሰልጠን ችሎታው ያለው ሰው ነው ሉዊስ ኤንሪኬ። ፕላስ ደግሞ ከተጫዋቾቹ ከፍተኛ የሆነ ስታንዳርድ በማስቀመጥ ዲማንድ ያደርጋል እና ዲሲፕሊን ተጫዋቾቹን የሚያስተምር አሰልጣኝ ነው። ይሄ አሰልጣኝ ዋንጫዎችን ያሸንፍላቸዋል። በትልልቅ ጨዋታዎች ላይ ድል እንድታደርጉ ያደርግላቸዋል። ጨዋታዎችን ይቆጣጠራል። ግልጽ የሆነ ያጨዋወት አይደንቲቲ ያለው አሰልጣኝ ነው። ስኳድ ውስጥ ያለ በጣም መጥፎ የሆነ እንደው የተበላሸ ቲማቲም አሞሪም ከዚህ በፊት ያደረገውን ነገር ደግሞ ሉዊስ ኤንሪኬ የሚያደርገው ከተራ ተጫዋቾች ጋር አይደለም፣ ከሱፐር ስታሮች ጋር ያደርገዋል። ለዛም ነው ኔይማርን ያስወገደው። እንዲሁ የፒኤስጂ ቤት ያኔ የነበሩ በጣም ታውቃላችሁ በወቅቱ ማለት ነው ሊዮኔል ሜሲን፣ ኬሊያን ምባፔን ከክለቡ ያስወጣ ነው። እነኝን ተጫዋቾች ካስወጣ ትልልቅ ኢጎ ያለባቸውን ተጫዋቾች ካስወጣ በኋላ ደግሞ በውጤት ረሃብ የተሰቃዩ ተጫዋቾችን ወጣት ሮጦ ያልጠገቡ ተጫዋቾችን በማምጣት የራሱን ቡድን የገነባ አሰልጣኝ ነው። በጣም በሎንግ ተርም ቪዥን የሚሰራ አሰልጣኝ ነው ማለት ነው እና ይህ አሰልጣኝ ከዚህ በላይ ለዩናይትድ የሚገባ አሰልጣኝ አለ ብላችሁ ብትሉኝ እኔ አላምናችሁም። ያሉት አሰልጣኞች ወደ ዩናይትድ የሚመጡ አይደሉም። ጋርዲዮላ ነው ምናልባት በሱ ደረጃ ችሎታ ያለው፣ ግን ጋርዲዮላ ደግሞ የሲቲ አሰልጣኝ ምናልባት የርገን ክሎፕ እሱም ደግሞ የማይሆን ነገር ነው። አሁን ካሉ አሰልጣኞች በጣም ኤሊት የምንለው ማርኬቱ ላይ እንደው ሊኖር የሚችል አሰልጣኝ ከሆነ ሉዊስ ኤንሪኬ ነው። በዛ ምክንያት ኤስፔን ጋዜጣ ነው የዩናይትድን ሁሉንም እንትኖች ቲክ የሚያደርግ ክራይቴሪያዎቹን የሚያሟላ አሰልጣኝ ነው ዩናይትዶች የያዙት እና የዩናይትድ ባለስልጣኖች በቃ ሉዊስ ኤንሪኬ ነው ብለው ነው እነሱ በውስጥ የሚያስቡት። ግን ደግሞ አቴናብሊቲው ላይ እሱ ትልቅ ጥያቄ አለ። ማሳመን ይችላሉ። ሉዊስ ኤንሪኬ ምንድን ነው የሚያስበው? እንደተባለው ኮንትራቱን ፈርሞ በፒኤስጂ ቤት ይቆያሉ የሚለውን ነገር አይ ቲንክ ክሊር የሆነ ነገር የለም። እንደው በውስጥ ይሄ ነገር ይወራል እንጂ ሉዊስ ኤንሪኬ እስካሁን ድረስ ለምንድን ነው በፒኤስጂ ቤት ኮንትራቱን ያላስፈረሙት እና ያልፈረመው? እሱን እኔም ጥያቄ አለ። ዋይ ለምን አዘገየ እስካሁን ድረስ? አውሮፓ ሻምፒዮንስ ሊግ እስኪያገኝ እየጠበቀ ነው። እስካሁንስ ለምንድን ነው ያልወሰነው አሰልጣኙ?
ወደፊትስ ወደ እንግሊዝ ፕሪሚየር ሊግ መጥቶ የመስራት ፍላጎት ካለው ሉዊስ ኤንሪኬ እና ለምን ያህል ዓመት ነው በፒኤስዤ ቤትስ መቆየት የሚፈልገው? ለቀጣዩ 1 ዓመት ነው ኮንትራት ከፈረመ በኋላ የሚቆየው ወይስ ደግሞ እስከ ቀጣዮቹ 2-3 ዓመታት ፒኤስዤ ቤት ይቆያል? አሰልጣኙ ምንድን ነው ስለዚህ ጉዳይ የሚያስበው የሚለውን አሁንም ቢሆን አናቅም ቤተሰቦች። ስለዚህ እንደኔ ሀሳብ ዩናይትዶች እንደው ሌላ አሰልጣኝ መቅጠር ካለባቸው የማይክል ካሪክን ቅጥር እኔ አሁን እደግፋለሁ። አማራጭ ከማጣት አንጻር ነው። ብዙ ጥያቄዎች ቢኖሩኝም እደግፋለሁ፣ ግን በአጭር ኮንትራት ነው ያልኳቸው። በአጭር ኮንትራት ሉዊስ ኤንሪኬ እዛ አራዝሞ የሚቆይ ከሆነ ለተጨማሪ 1 ዓመት ወይ ለተጨማሪ 2 ዓመት ፒኤስጂ ቤት የሚቆይ ከሆነ ኢትስ ኦኬ። ከዛ በኋላ ወደ ፕሪሚየር ሊግ እንደሚመጣና እንደሚሰራ በፕሪሚየር ሊጉ አንድ ቀን እናውቃለን። ይሄ እሱ በራሱ በአንደበቱ የተናገረው ነገር ነው። ቤተሰቦች ራሱ ነው በአንደበቱ የተናገረው። ስለዚህ እስከዛ ድረስ መጠበቅ ነው። በካሪክ አንድ የቀጣይ 1-2 ዓመታትን እንትን በማለት ከዛ ለሉዊስ ኤንሪኬ በሚመች መልኩ ቡድኑን እያዘጋጁ ከእሱ ጋር በመግባባት በመነጋገር ወደ ማንቸስተር ዩናይትድ እንዲመጣና ዩናይትድን እንዲይዝ ማድረግ። ይሄን ካላደረጉ የክለቡ ባለስልጣናት ለምሳሌ ቼልሲ ቢያመጣው ቼልሲ አሰልጣኝ ይፈልጋል ታውቃላችሁ። ጋርዲዮላም ይለቃል ማሪስካ የተባለ ነው። ግን ሉዊስ ኤንሪኬንም ሊያዩ ይችላሉ። እነሱ አቅም አላቸው። ምንም ነገር ሊያደርጉለት ይችላሉ እንዲመጣ ወደ እንግሊዝ። እኔ አላቅም ሊመጣ ሁሉ የሚችልበት እድል አለ። ኤንሪኬ እስካሁን በቃ ዝምታው በሱ ዙሪያ ዝም ነው የተባለው። አቅጣጫው አልታወቀም። ሰውየው በውስጥ ምን ሊወስን እንደሚችል ወደ እነኚህ ክለቦች የሚሄድ ከሆነ ዩናይትድን ለቀጣዮቹ 10 ዓመታት ወደ ኋላ መልሶ መጎተት ነው ቢሆነው። ሉዊስ ኤንሪኬን የሚያክል አሰልጣኝ ገበያ ላይ ማርኬት ላይ ወጥቶ ዝም ልትሉ አትችሉም። ቡድናችሁ እንዲወድቅ ካልፈለጋችሁ በስተቀር ማለት ነው። እንዲወድቅ ካልፈለጋችሁ በስተቀር ለቀጣዮቹ 10 ዓመታት ሊጎን ዶሚኔት የሚያደርግ ልክ በጋርዲዮላ ደረጃ ዶሚኔት የሚያደርግ አሰልጣኝ ነው ከእጃችሁ የሚያመልጠው እና የምታጡት። ይሄ መሆን የለበትም። የዩናይትድ ባለስልጣናት ይህን ነገር ቁጭ ብለው ማየት የለባቸው። ቁጭ ብለው ማየት የቻሉትን በሙሉ አሰልጣኙ የሚጠይቃቸውን ክፍያም በሉት አውቶሪቲም በሉት እንደው ማናጀር ልሁን ካለም ሉዊስ ኤንሪኬ ማናጀር ሆኖ ነው ሊመጣ የሚችለው። መቆጣጠር ይፈልጋል እና ለሱ ስልጣን በመስጠት የሚፈልገውን ተጫዋቾች በማምጣት እና ሙሉ ድጋፍ መስጠትና በሱ ክራይቴሪያዎች ስር ተገዢ ሆኖ ዩናይትድን እንዲይዝ ማድረግ እና እስከ ቀጣዮቹ 10 ዓመታት ድረስ በጣም አስተማማኝ የሆነ ቡድን እንዲገነባ ዩናይትድን ወደ ሰር አሌክስ ፈርጉሰን ከፍታ ዘመን እንዲመልስ ማድረግ ይቻላል። ይሄን የማድረግ ኃላፊነት የዩናይትድ ባለስልጣናት ላይ ነው ግን ያለው፣ እኛ አይደለም እንወስነው። እኛ እንመኛለን ግን የሚፈጽሙት የክለቡ ባለቤቶች ናቸው። ቤተሰቦች አያችሁ፣ የክለቡ ባለቤቶች ናቸው። እኛ ምንም ልናደርግ አንችልም እዚህ ጋር። ስለዚህ ሁኔታውን እንዲህ እረዳችኋለሁ። አሁን ትልቅ አሰልጣኝ ባያመጡም ያለውን ማርኬት ሁኔታና የዓለም ዋንጫው ጋር ተያይዞ ብዙ አሰልጣኞች በዓለም ዋንጫው ስራ ተይዘዋል። ለምሳሌ ኒግሊስማንን ብለናል። ምን አይነት ኦፕሽን ይወስዳሉ የሚለውን አይተን እንግዲህ መተቸት ካለባቸው እንተቻለን። ግን ለዩናይትድ ትክክለኛው አማራጭ ሉዊስ ኤንሪኬ ይመስላል። ትላንት ደምቤሌ ምን አለመሰላችሁ? ጨዋታው ካለቀ በኋላ ሉዊስ ኤንሪኬ ማለት አለ እንደው ፕሬስ ካላደረጋችሁ አለ፣ ፕሬስ የማታደርጉ ከሆነ ቀጣይ ጨዋታ ላይ በፍጹም አትሰለፉም ሲል ነው እሱ የሚገልጸው። አትሰለፉም፣ አያሰልፋችሁም ሉዊስ ኤንሪኬ ነው የሚለው እና በግዴታ በቃ ፕሬስ ማድረግ መቻል አለባችሁ ይላል ኦስማኔ ደምቤሌ። የማትሮጡ ከሆነ እንደው ሁል ጊዜ ጆጊንግ የምታደርጉ ከሆነ እንደው ሜዳ ውስጥ የምትራመዱ ከሆነ ለቀጣይ ጨዋታ ቤንች እንደምትሆኑ እርግጠኛ መሆን ትችላላችሁ በሚል ነው። ምን ያህል አሰልጣኙ ዲማንዲንግ አሰልጣኝ እንደሆነ ከእያንዳንዱ ተጫዋች የሆነ ተዋጽኦ የሚፈልግ እና ተጫዋቾቹን ፑሽ የሚያደርግ አሰልጣኝ እንደሆነ ነው ደምቤሌ በዚህ መልኩ ያስረዳው። ከዚህ በላይ አሰልጣኝ ዩናይትድን ማንን ሊያገኝ ይችላል? ከውጤት ውጤት ማምጣት የሚችል እንዲሁም ከጨዋታ አይደንቲቲ ማምጣት የሚችል መልበሻ ክፍልን ኮንትሮል የሚያደርግ ኢጎ የማይፈልግ በጣም የተጋነነ ኢጎ የማይፈልግ ትክክለኛው ሰው ነው ሉዊስ ኤንሪኬ። ግን ሁሉንም ነገር እንግዲህ በክለባችን ባለቤቶች ላይ ነው የምንጥለው። እሱ ትክክለኛው ሰው ነው ብለው ካሰቡ ከደመደሙና ከወሰኑ እንግዲህ ይራመዱ ነው የምንለው። ሌላ ምን እንላለን? የማንቸስተር ዩናይትድ ሰዎች ለቀጣይ ሳምንት ትልቅ ቀጠሮ ይዘዋል ተባለ። ይሄ ቀጠሮ ዜና የወጣው በኢንዲካሊያ ነው። ይህ በትዊተር ገጹ በሚታወቅ ማንነቱ እንደው በማይገለጽ ሰው እንደተባለው ከሆነ የዩናይትድ ቁልፍ የሆኑ ሰዎች ነው የሚሰበሰቡት። በዚህ ስብሰባቸው ላይ በትልቅ ኢሹነት የሚያነሱት ጉዳይ አንድ የአሰልጣኝ ቅጥር እንደሚሆን ይጠበቃል። ከሚወያዩባቸው ጉዳዮች አንዱ እሱ ነው። ቀጣይ ሳምንት ሲሰበሰቡ ከዛ በተረፈ ግን
አጠቃላይ አሁን የአውሮፓ ሻምፒዮንስ ሊግ ተሳትፎ እየተረጋገጠ ስለሆነ በቀጣይ የክለቡ እቅዶች ዙሪያ ያወራሉ ተብሎ ይጠበቃል። ከአሰልጣኝም ውጪ በብዙ ጉዳዮች ላይ ነው እሱ ያለው እና ሲዝኑ አሁን ሊጠናቀቅ ተቃርቧል። ስለዚህ ኢኔዮሶች ፕላኖች ይኖራቸዋል። እንዴት ነው እነኚህን ፕላኖቻችንን ምንከውነው? በተለይ ዝውውርን በተመለከተ ምን ማድረግ አለብን የሚለው ላይ ከውሳኔ ላይ ይደርሳሉ ተብሎ ይጠበቃል። እንግዲህ አሁን ይሄ ከጀርባ የሚሰሩ ብዙ ስራዎች አሉ። በተለይ ዝውውሮችን በተመለከተ ነው የምናተኩረው የሚያተኩሩትም በደንብ ይመስለኛል ቀጣይ እቅድ ላይ እና ብዙ ስራዎች ስለተሰሩ ከተጫዋቾች ዝውውር ጀርባ የትኛው ተጫዋችን ማግኘት እንደሚችል ክለቡ በየትኛው ተጫዋች ላይ አቅም እንዳለው ክለቡ ጠንቅቆ በደንብ አድርጎ ያውቃል። አሁን ለይቷል ብለን ነው የምናስበው እና የመጨረሻ ውሳኔ የሚወስዱበት ስብሰባ ይሆናል ተብሎ ይጠበቃል። በየትኛው ዝውውር ላይ መሄድ እንዳለባቸው አንዳንድ ዝውውሮች ከዓለም ዋንጫው በፊት መፈጸም የሚችሉ ዝውውሮች አሉ። አንዳንድ ዝውውሮች ማለት ነው። አንዳንድ ዝውውሮች አንዳንድ ተጫዋቾች ዓለም ዋንጫው ላይ እንዲሁ ስለማይሳተፉ ቢዚ አይደሉም። ዓለም ዋንጫው ላይ ትኩረት ማድረግ እፈልጋለሁ የሚል ሰበብ የማይቀርብባቸው ዝውውሮች አሉ። ስለዚህ በጊዜ ልታጠናቅቋቸው የምትችሏቸው ናቸው ማለት ነው። ለምሳሌ እንደ ሳንድሮ ቶናሊ ወይም ደግሞ እንደነ ካርሎስ ባሌባ አይነት ዝውውሮች ልክ ባለፈው ክረምት ላይ ኩኛን በጊዜ እንዳስፈረምነው ሁሉ በጊዜ ሊከወኑ የሚችሉ የዝውውር አይነቶች ናቸው ማለት ነው ቤተሰቦች እና እነኚህ ጉዳዮች ላይ የክለቡ አመራሮች ይወያያሉ ተብሎ ይጠበቃል። ከዛ ውጪ ሽያጭ ነው። ሽያጭ ላይ ማንቸስተር ዩናይትድ በደንብ ጠንከር ያሉ ሽያጮችን ክረምት ላይ ይከውናል ተብሎ ይጠበቃል። በጊዜ ተጫዋቾችን መሸጥም ትልቁ ከዩናይትድ አመራሮች የሚጠበቅ ነገር ነው ማለት ነው። ልክ የነ ሳንቾና እነ አንቶኒ ጉዳይ ውስጥ እንደገባው ማንቸስተር ዩናይትድ እንደዛ አይነት ጭንቀት ውስጥ የዝውውር መስኮቱ እስኪዘጋ ድረስ ተጫዋቾች አድቫንቴጅ እየጠበቁ የሚጠብቁበት ሰመር መሆን የለበትም። ዩናይትድ ነው ቅድሚያውን ወስዶ ሊያስወግዳቸው የሚገባው ስለማይፈልጋቸው ተጫዋቾች ማለት ነው። ለምሳሌ ራሽፎርድ አለ፣ ኦጋርቴ አለ፣ ዜርኪዜ አለ። እነኚህን ተጫዋቾች በጊዜ ስለመሸጥ ክለቡ ሁኔታዎችን ማመቻቸትና ለቀጣይ ዝውውሮች ተጨማሪ ፈንዶችን ማመንጨትና ለዝውውር የሚሆኑ ባጀቶችን መፍጠር የክለቡ ቀጣይ ስራ ነው ማለት ነው እና በእነኚህ ጉዳዮች ላይ አመራሮቹ ጠንከር ያሉ ውይይቶችን ያደርጋሉ ተብሎ ነው እንግዲህ የሚጠበቀው በዚህ በቀጣዩ በሚደረገው ስብሰባ ላይ። ማንቸስተር ዩናይትድ ትላንት የሰማነው ትልቁ ዜና ከክለቡ በኩል ፋብሪሶ ሮማኖ እንደነገረን ከሆነ ደግሞ ኮቢ ሜይኖ በዩናይትድ ቤት የቀረበለትን አዲስ ኮንትራት ተቀብሎ ፊርማውን በይፋ ኑሯል ብሎናል ፋብሪሶ ሮማኖ። እና ኮቢ ሜይኖ በዩናይትድ ቤት የሚያቆየውን አዲስ ኮንትራት ሲፈርም ትልቅ የሆነ የደሞዝ ማሻሻያ ተደርጎለት ነው የፈረመው። እንደ ፋብሪሶ ሮማኖ ዘገባ ከሆነ ታዲያ ተጫዋቹ እስከ 2031 ድረስ በዩናይትድ ቤት ቆይታ ያደርጋል። አትሊስት አሁን ሲያገኝ ከነበረው ደሞዝ ላይ ወደ 100,000 ፓውንድ ሳምንታዊ ደሞዝ ተጫዋቹ ተጨምሮለታል። ይህም እያሳየ ላለው ብቃት ተገቢ ነው ብለው ዩናይትድ ሰዎች እና ባለስልጣናት ስላመኑበት እና ዩናይትድ ደግሞ አውሮፓ ሻምፒዮንስ ሊግ ስለተመለሰ ተጫዋቹ ቀድሞ ሊሰጠው ከታሰበው 100,000 ፓውንድ ሳምንታዊ ደሞዝ ጨምሮ ወደ 120,000 ፓውንድ ሳምንታዊ ደሞዝ እንዲያገኝ ሆኗል ሜዶ ተብሎ ተዘግቧል። ሩበን አሞሪም ይሄን ተጫዋች እንግዲህ ከክለቡ ለማሰናበት ሁሉ ጥረት ሲያደርግ የነበረ አሰልጣኝ ነው። እንደውም ኮንትራቱን ሁሉ ባለማጽደቅ ተጫዋቹ ኮንትራቱን እንዳያድስ ወደ ናፖሊ እንዲሄድ ሁሉ ሲገፋው የነበረ አሰልጣኝ ነው። ሩበን አሞሪም እስቲ የብሬንትፎርድን ጨዋታ ከተመለከተ በኋላ ምን ይል ይሆን ብለው እኔ በአእምሮዬ የማስበው እና እንደው ባቀው ሩበን አሞሪም አፍ አውጥቶ ቢናገር ስለዚህ ልጅ ብዬ የምመኘው ነገር ነው። ወደፊት መናገሩ አይቀርም አሞሪም ለምንድን ነው ይሄ ልጅ ችሎታዎች ያሉት ታለንት ያለው ተጫዋች ብሎ እያሞካሸ የዩናይትድ አሰልጣኝ በነበረ ሰዓት ማለት ነው። ነገር ግን ብዙ ነገሮች የሚቀሩት ልጅ ነው ብሎ በድፍረት ሲናገር ነበር ሚዲያ ላይ እና አንድ ቀን ኮቢ ሜይኖ እድሉን ያገኛል። አሁን ግን ለጊዜው በብሩኖ ፈርናንዴስ ቦታ ስለሆነ ብሩኖ ፈርናንዴስ ስለሚጫወት በሱ ቦታ ላይ እሱን ደግሞ ቤንች ማድረግ አልችልም። ዞሮ ዞሮ ኦልሬዲ ኮቢ ሜይኖ የመሰለፍ እድል የለውም ብሎ አስተያየት ሲሰጥ ነው እንግዲህ ከብሩኖ ጋር ነው የሚፎካከረው ብሎ ያለው አሞሪም እና ይሄ ጥላቻው
ተጫዋቹ ላይ ያለው ንቀት ከየት እንደመጣ እኔ አላውቅም። አሁን የባክግራውንድ ነገሮች አሉ ቤተሰቦች፣ እዚህ ጋር አንድ ነገር ማስመር አለብን። ሩበን አሞሪም በዚህ ያህል ደረጃ ኮቢ ሜኖን እንዲታይ ያልፈለገበት መንገድ ወይንም የኮቢ ሜኖ አማራጭ ሳይታየው ቀርቶ በኡጋርቴ ብቻ ለመጫወት የተመለከተበት ምክንያት ይኖረዋል። ሜዳ ላይ አይ ቲንክ ፐርሰናል የሆነ ነገር ይኖራል። ልክ ማርቲኔዝ አሁን ከሩበን አሞሪም ጋር ተጋጭቶ ነበር፣ ሜዳ ላይ ለመደባደብ ሁሉ ተጋብዘው ነበር። እንደተባለው ሁሉ ከኮቢ ሜኖም ጋር የቃላት ልውውጦች ሊኖሩ ይችላሉ። የሆነ ነገር አለ ብዬ ነው በግሌ የማስበው እና ታለንትን የማጥፋት ወንጀል ነው ሩበን አሞሪም የሰራበት ሜኖ ላይ እና በተለይ እኔ በብሬንትፎርድ ጨዋታ ትላንት አውርቻለሁ። ያልጠበቅኩትን እና ኮቢ ሜኖ ያደርገዋል ብዬ ያላሰብኩትን ታክሎች ነው የገባው። አስደንቆኛል። በቃ ትልቁ ደካማ ጎኑ ብዬ የማስበው ኮቢ ሜኖ ሶፍት መሆኑ ነው። በጣም ሪስኪ የሆኑ አንዳንድ ታክሎችን መውረድ፣ በተለይ ፊዚካሊ ዶሚኔት ማድረግ እና በዛ መልኩ ኳሶችን እንዲሁ ከተቃራኒ ቡድን ተጫዋቾች ማስጣል አንዴ ብቻ አይደለም፣ ሁለቴ ሶስቴ ነው ያደረገው። ይሄን የሸርተቴ ታክሎች ማለት ነው። አግሬሲቭ ነበር። ይሄንን ያለመድኩትም አዲስ ነው። አሁን ኮቢ ሜኖ ካሳየኝ አጨዋወት አንጻር እና ከማውቀው አጨዋወት አንጻር አዲስ ነው እና የብሬንትፎርዱ ጨዋታ ተጫዋቹ ይበልጥ በሌላ ደካማ በሆነበት የሚተችበት እና ሩበን አሞሪምም ተጫዋቹ ድክመት አለበት ብሎ ያለውን ቦታና ያለውን ነገር ማሻሻሉ ልጁ ብዙ ነገር ወደፊት ደግሞ ከዚህ በላይ ተሻሽሎ ሊመጣ እንደሚችል ማሳያ አድርጌ ወስጄዋለሁ። ምክንያቱም ኮቢ ሜኖ እኮ ገና ልጅ ነው፣ ቤተሰቦቻችን በጣም ልጅ ነው፣ ገና በትንሽ እድሜው ነው ይሄ ሁሉ ነገር እንዲያደርግ የዩናይትድን የአማካይ ክፍል እንዲሁ እንዲሸከምና እንዲወጣ የምንፈልገው። እንደውም 1 ዓመት ሙሉ በሩበን አሞሪም ስር ተጫዋቹ ሳይጎለብት ታለንቱን አምክኖት ቆይቶ ማለት ነው እና ዩናይትድን የሚወድ በዩናይትድ አካዳሚ ያደገ ልጅ ነው። ልጁ ለዩናይትድ ትልቅ ፍቅር ያለው ልጅ ነው። እንደው ቤንች ለምን ያደረግከኝ? ሩበን አሞሪም እንደዛ እየበደሉ እንደሚችል እያወቀ እሱ ብቻ አይደለም እኮ የሚያውቀው። በነገራቸው ላይ የዩናይትድ ተጫዋቾች ሁሉ ሳይቀር እርግጠኛ ነኝ ሩበን አሞሪም ላይ ያውቁበታል። በቃ ይሄ ፐርሰናል የሆነ ጥላቻ እንደሆነ ለቲሙ ሊጠቀም የሚችል ልጅ እንደሆነ ያውቃሉ። አሁን እነ ካዛሚሮ ለምሳሌ ማለት ነው ኮቢ ሜኖ ችሎታ እንዳለው በደንብ አድርገው ያውቃሉ። ከኡጋርቴ ይልቅ የዩናይትድን የአማካይ ክፍል ሊያሻሽል የሚችል ጥሩ የሆነ ቦል ኮንትሮል የማድረግ ችሎታ እንዳለው እንኳን ቀን በቀን አብረውት የሚሰሩ የቡድን ተጫዋቾቹ ይቅርና እኛም እናውቃለን፣ እዚሁ ቁጭ ብለን በቴሌቪዥን የምንመለከተው ማለት ነው። እና አንዱ ሩበን አሞሪምን ከተጫዋቾቹ ጋር ያላግባባው ነገር ይህም ይመስለኛል። ተጫዋቾችም እኮ እንደኛ ሳይድ ይዛሉ እንዴ ኡጋርቴ እንዲህ እየተንቀሳቀሰ ኮቢ ሜኖን ልምምድ ላይ እያየረው ነው፣ እንዴት ነው ይሄን ተጫዋች ማያሰልፈው እድል የማይሰጠው ብለው ይሄ ነገር አሰልጣኙ አካሄድ ጥሩ አይደለም የሚል ጥያቄ ያነሱበታል። እዛው ነው ጥያቄ የሚያነሱበት ተጫዋቾች እና ይሄን ልጅ 1 ዓመት ሙሉ ነው እንግዲህ ታለንቱን እንዲባከር ያደረገው። አሁን ግን ኮቢ ሜኖ የተረጋጋ ሰው ነው። አይ ቲንክ በዚህ ብቃቱ ከቀጠለ ወደ ዓለም ዋንጫም የመሄድ እድል አለው። አዲስ ኮንትራት ፈርሟል። ኮቢ ሜኖ በጣም ደስተኛ ነው። ከሁሉም በላይ እኔ እንድኮራበት ያደረገኝ ልጁ በዚህ ደረጃ አሞሪም ሲበድለው እንደነ አሌሃንድሮ ጋርናቾ ወይ እንደነ ሌሎች እንግዲህ መጥፎ ባህሪ ያላቸው ማህበራዊ ሚዲያውን በሚጠቀሙ የዩናይትድ ተጫዋቾች እሱ ተታሎ ወይም እነሱን አርአያ አድርጎ ሩበን አሞሪምን በማህበራዊ ሚዲያ አልተቸውም፣ ቅሬታውን አልገለጸም። ተጫዋቹ በተለያዩ ቦታዎች ላይ ቃለ መጠይቅ አልሰጠም። ክለቡን አክብሮ ስራውን አክብሮ ግን ጠንክሮ ሲሰራ የነበረ ልጅ ነው። ይህን ዲሲፕሊን በማሳየቱ ኮቢ ሜኖ ሊመሰገን ይገባዋል እና ደስተኛ ነኝ። አዲስ ኮንትራት ኮቢ ሜኖ ፈርሟል። ስለዚህ የኮቢ ሜኖ አዲስ ኮንትራት መፈረም ደግሞ ማኑኤል ኡጋርቴ መልቀቅ በጣም ትልቅ ምክንያት ይሆናል እና ኡጋርቴን እስከ 25 ሚሊዮን ፓውንድ ብቻ ነው የተባለው። ይህን ገንዘብ ካገኙ የዩናይትድ ሰዎች ኡጋርቴን ይለቁታል ብሎናል ሳሙኤል ሉካረስ። 25 ሚሊዮን ፓውንድ ማለት እንግዲህ ከተገዛበት ግማሽ ቀንሰው ማለት ነው። እሺ ከተገዛበት ግማሽ ቀንሰው በዚህ ገንዘብ አይ ቲንክ ዩናይትድ ገዢ የሚያጣ አይመስለኝም። 30 ሚሊዮን ዩሮ ማለት ነው። ማኑኤል ኡጋርቴን ለመሸጥ ክለቡ 100% መወሰኑን ፋብሪሲዮ ሮማኖ ነግሮናል። ስለዚህ ኮቢ ሜኖ ይቆያል፣ ማኑኤል ኡጋርቴ ይለቃል። ይሄ ማለት ደግሞ ዩናይትድ ቀጣይ የዝውውር መስኮት ላይ ቢያንስ 3 አማካዮችን እንዲያመጣ ሊያደርገው ይችላል ነው የተባለው። በዚሁ ወደ ዝውውር ዜናዎች እንዲሁ ስናልፍ
ሄክኔ የተባለውን ተጫዋች ጉዳይ ሃይደን ሄክኔ የሚባለው ልጅ በማንቸስተር ዩናይትድ የዝውውር ራዳር ውስጥ የወደቀ የአማካይ ስፍራ ተጫዋች እንደሆነ አሌክስ ክሮክ የተባለ ጋዜጠኛ ትላንት ሪፖርት አድርጎታል። በተለይ ተጫዋች ወደ ዩናይትድ የሚመጣው ወይም ዩናይትዶች የዝውውር ኢላማ የሚያደርጉት ርካሽ አማራጭ ተብለው ከተያዙ ተጫዋቾች መካከል አንዱ ነው። ወደ ፕላን ቢ የዝውውር እቅዶቻቸው ከሄዱ ነው ወይም ደግሞ ከቀላቀሉ ነው። ፕላን ኤ ላይ የያዙት ትልቅ ገንዘብ የሚያወጡበት የዝውውር እንቅስቃሴ ያላቸው፣ ከዛ በተረፈ ደግሞ የፕላን ቢ እቅድ ተብሎ ከተያዙ ተጫዋቾች ተርታ የሚመደብ ነው ማለት ነው። ሃክኔ ይሄ ልጅ በሚድልስቦሮ በሻምፒዮንሺፕ እየተጫወተ በነገራችሁ ላይ የአመቱ የስካይ ስፖርት የሻምፒዮንሺፕ ምርጥ ተጫዋች ተብሎ መመረጥ የቻለ ነው። ለፕሪሚየር ሊግ ትልልቅ ክለቦች የመጫወት አቅም አለው ተብሎ የሚሞካሽ ልጅ ነው። ማይክል ካሪክ ደግሞ ሚድልስቦሮ ውስጥ ሆኖ አብሮ እየሰራ የሚያውቀው በጣም በቅርበት የሚያውቀው ልጅ ስለሆነ የዩናይትድ ዝውውሩን ለመፈጸም ካሪክ አይቸገርም ለማሳመን ልጁ ወደ ዩናይትድ እንዲመጣ ለማድረግ ተብሎ ተነግሯል። ካሪክ ቋሚ አሰልጣኝ የሚሆን ይመስላል። ቋሚ አሰልጣኝ ከሆነ ደግሞ ሃይደን ሄክኒን ወደ ዩናይትድ ማምጣት ይፈልጋል ነው የተባለው። ወደ ኢላይት አንደርሰን ዝውውር እንለፍ። ይሄ ተጫዋች በቢቢሲ ስፖርት ትላንት ዘገባ ስለወጣበት ነው ስለዚህ ልጅ ጉዳይ ላወራችሁ የወደድኩት። ምንድን ነው የሚለው የቢቢሲ ስፖርት ዘገባ? ኖቲንግሃም ፎረስቶች ለኤሌት አንደርሰን ዝውውር 120 ሚሊዮን ፓውንድ የዋጋ ተመለጥፈውበታል ነው ያለው። እናም የማንቸስተር ዩናይትድ ሰዎች ሲኔሶች ደግሞ በዚህ ጉዳይ ላይ ቀይ መስመር አስምረዋል ሲል ቢቢሲ ዘገባውን ይቀጥላል። ዩናይትዶች 120 ሚሊዮን ፓውንድ ለመክፈል ፍጹም ፈቃደኛ አይደሉም እና በዚህ ተጫዋች ዝውውር ላይ ያላቸው ፍላጎት አሁን ከምንጊዜውም በላይ ተቀዛቅዟል ነው የሚለን ቢቢሲ ስፖርት። 23 ዓመቱ ነው። ማንቸስተር ዩናይትድ የአማካይ ክፍል ተቀዳሚ ተመራጭ የሆነ ተጫዋች ነው። ቁጥር አንድ ዩናይትዶች የሚፈልጉት አማካይ ነው። ልጁ ግን የፎረስቶች የ120 ሚሊዮን ፓውንድ ዋጋ ተመን ዩናይትዶች ካወጡት የዝውውር ፖሊሲ አንጻር ሲታይ የሚደፍሩት አይደለም ተብሎ ነው ክለቡ ቀይ መስመሩን አስምሮ በኢሌት አንደርሰን ዝውውር ላይ የሚያደርገውን እንቅስቃሴ አሁን እያቀዛቀዘው ነው በሚል ቢቢሲ ስፖርት ዘገባውን የሰራው። ዩናይትዶች አንድ አቋም አላቸው። የትኛውም ተጫዋች በየትኛውም ደረጃ ላይ ቢገኝና ብቃቱ ምንም እንኳን እንደው የፈለገ ጣራ ላይ ቢደርስ ለተጫዋቹ የተጋነነ ገንዘብ ያለማውጣት የሚል ፖሊሲ ይዘዋል እና ኢሌት አንደርሰን ላይ ይሄን ነገር ይተገብሩታል። በፍጹም የኒውሶች 120 ሚሊዮን ፓውንድ ለተጫዋቹ ዝውውር አያወጡም። ስለዚህ ተቀዛቅዘዋል። በዚህ ተጫዋች ዝውውር ላይ እንደው ተመልሰው ፍላጎታቸውን የሚገልጹ ከሆነ የፎረስቶች ዋጋ መቀነስ ላይ የተመሰረተ ነው ተብሏል። ምን ያህል ለማውጣት በዩናይትድ ወገን ፈቃደኝነቱ እንዳለ የተባለ ነገር የተገለጸ ቁጥር የለም። ግን 120 ሚሊዮን ፓውንድ ተጋኗል የሚል እምነት አላቸው። ምናልባት ማንቸስተር ዩናይትዶች በተጫዋቹ ዝውውር ዙሪያ ፍላጎታቸውን ሊመልሱ የሚችሉት ተጫዋቹ ከ100 ሚሊዮን ፓውንድ በታች በፎረስት የሚሸጥ ከሆነና ፎረስቶች ይህን ገንዘብ የመቀነስ ፍላጎት ካላቸው ብቻ ነው ብሎናል ቢቢሲ ጋዜጣ። ቤተሰቦች ስለዚህ ሰሞኑን እንደው ስናደርሳችሁ የነበሩ ነገሮች አሁን መስመር እየያዙ የመጡ ይመስላል። ይሄ ተጫዋች በሲቲ ሁሉ ከዝውውር እንቅስቃሴ አሁን ትቶ ወደ ሲቲዎች ፊታቸውን ወደ ቼልሲ ለምን እንዳዞሩ አያችሁ። አሁን በደንብ የገባችሁ ይመስለኛል። ምክንያቱም ፎረስቶች ከፍተኛ ገንዘብ እየጠየቁ ስለሆነ ነው። ሲቲም ማውጣት የማይችለውን እንኳን ዩናይትድ እና የኒውሶች ቀርተው ሲቲ እንኳን መክፈል የማይደፍረውን 120 ሚሊዮን ፓውንድ እየጠየቁ ነው። ይህን ያህል ገንዘብ የምትከፍሉ ከሆነ እንደው በ120 ሚሊዮን ፓውንድ እኮ ወይ 60 አድርጋችሁ ወይ ደግሞ 80 ለ40 አድርጋችሁ ወይ ደግሞ 70 ለ60 አድርጋችሁ ጥሩ ጥሩ ሁለት አማካዮችን ልታመጡ ትችላላችሁ። ዩናይትድም ይሄን ሊያደርግ ይችላል፣ ሲቲም ይሄን ሊያደርግ ይችላል። ስለዚህ ሲቲዎች እንደው የሚቀንስ ርካሽ አማራጭ ብለው ወደ ቼልሲ ኢንዞ ፈርናንዴዝን የጠየቁት 100 ሚሊዮን ፓውንድ አካባቢ የሚያወጣ ተጫዋች ስለሆነ ግን ደግሞ መጥቶ ተመሳሳይ የሆነ ሰርቪስ የሚሰጣቸው አማካይ ስለሆነ ማለት ነው እና የሲቲዎች መሸሽና ወደ ኢንዞ ፈርናንዴዝ መሄድ የሆነ ምክንያት አለው። የማንቸስተር ዩናይትድም ከዚህ ተጫዋች ዝውውር ራስን ማራቅ ምክንያቱ ደግሞ ይሄ ነው ማለት ነው እና ሁለቱም ቡድኖች አሁን ተጫዋቹን ላያስፈርሙት ይችላሉ። ፎረስት የመሸጫ ዋጋውን ካልቀነሰ በስተቀር ብሎናል
የቢቢሲ ስፖርት ዘገባ ነው። ቤተሰቦች እንግዲህ እነኚህን ይመስላሉ ለዛሬ የያዝኩላችሁ ዜናዎች። እስካሁን ድረስ አብራችሁኝ ስለነበራችሁ ስለተከታተላችሁ እጅግ በጣም ከልብ ነው የማመሰግነው። ነገ የምንገናኝ ይሆናል። ቤተሰቦች አዳዲስ ነገሮችን ይዘናል። ብዙ መረጃዎች ይኖሩናል። ከዚህም በኋላ እዚህ ላይ ያላደረስናችሁ አዳዲስም የሚካተቱ ይኖራሉ እና ቼክ እንድታደርጉን ዜናዎቻችንን ጠብቃችሁ እንድትከታተሉ ላቅ ባለ አክብሮት እንጋብዛለን። እስከዛ ሰላም ሁኑ ባይ